የተወዳጅ ሴት 6 መገለጫዎች በጣም ተወዳጅና ተፈላጊ የሚያደርጉ 6 መገለጫዎች እነሱ ምን ናቸው? አብረን እናያቸዋለን። እስከ መጨረሻ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ ሀባይብ። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ውዶችዬ። ዛሬ ይዤላችሁ የመጣሁት የተወዳጅ ሴት 6 መገለጫዎች ይላል ማለት ነው። ያው ተወዳጅ የሚያደርጉን ብዙ ነገሮች ነው። መጀመሪያ አላህ ወዶ ያስወድደን፣ አላህ ወዶ ሲያስወድደን ነው። ከዛ በተጨማሪ ደግሞ ያው እኛም የምናረጋቸው የምናሳያቸው ባህሪዎች የኛም ባህሪያችን ሰው እንዲጠላንና ሰው እንዲወደንም ያደርገናል ማለት ነው። ሰዎች ጋር ስንገናኝ በምን ሁኔታ መገናኘት አለብን፣ ባህሪያችን ጸባያችን ምን አይነት ነው፣ ለሰዎች ምቹ ነው ወይ የሚለውን ያው ራሳችንን ማገምገም ነው ማለት ነው ሀባይብ። እና የተወዳጅ ሴት መገለጫዎች 6 ይዤ መጥቻለሁ ማለት ነው ለዛሬ። ቀጣዩን ደግሞ ሀሳብ አስተያየት ኮሜንት ላይ አስቀምጡ፣ ይዤላችሁ እመጣለሁ ማለት ነው። አንደኛ ትሁት ናት ወይም ቅን፣ ትሁት ወይም ቅን ናት ማለት ነው። ቅንን ሰው ትሁት የሆነን ሰው ማይወደው ሰው የለም ማለት ነው። እሷን አለመውደድ አይቻልም። ትሁት ወይም ቅን ናት ማለት ነው። ሁለተኛ አስተዋይ ናት። የምታረጋቸው ነገሮች ሁላ ያስተዋለች ነው የምታረገው። አስተዋይነት ደግሞ ለብዙ ነገር ይጠቅማል። ማስተዋልን የመሰለ ነገር የለም ማለት ነው። ሁለተኛው አስተዋይ ናት ይላል። ሶስተኛው አካባጅ አይደለችም። በቃ ነገሮችን ቀለል አድርጋ የምታይ ማለት ነው ባጭሩ። ያው አንዳንዴ የሆነ ትንሹን ነገር ትልቅ አድርገን ማጋነን ይኖራልና አታጋንንም። ወይም በቃ የሆነ ቀለል አድርጋ ነገሮችን የምትረዳ ወይም ቀለል አድርጋ የምታልፍ ማለት ነው። አለማካበድ በቃ ትንሹን የሆነ ትልቅ ነገር አድርጎ አካብዶ ምናምን በቃ ያዙኝ ልቀቁኝ አክኪ ዘረፋ እንደዛ ነገር አይነካካትም ማለት ነው። ተወዳጅ ሴት በቃ ቀለል አርጋ ቀልጠፍ ያለች ማለት ነው። ሁሉ ነገሯ ቀልጠፍ ያለ ማለት ነው። ሶስተኛ ላይክ አርጉ ማለት ነው። ላይክ ሰብስክራይብ አርጉ። ላይክ ሰብስክራይብ አትርሱ ማለት ነው። ወደ አራተኛው ከማለፊ አራተኛው ነው። አሁን ደግሞ አራተኛው ላይክ ሰብስክራይብ አረጋችሁ የጠበቅኳችሁ ነው። እሺ አራተኛው ግትር አይደለችም። ግትር ያለች ወይም በቃ ተከራካሪ የሆነ እኔን ብቻ ስሙኝ፣ እኔ ብቻ ልሰማ፣ እኔ ብቻ ላሸንፍ፣ እኔ ብቻ ያልኩት ይሁን አትልም ማለት ነው። ያኔ አንዳንዴ መረዳትም አለ ማስረዳትም አለ ሰዎቹን። የሆነ በቃ ግትር ወይም ሙጭጭ ያለች አይደለችም ማለት ነው። ግትር አይደለችም። አራተኛው ማለት ነው። አምስተኛው ወደ መጨረሻው የተደረስን ነው ማለት ነው። አምስተኛው ተጫዋች ነች። በቃ የሆነ አይታችሁት ጨዋታውን ሳቆድ ምናምን ዝም ብላችሁ ማታውቁት ሰው ገጠመኝ ተገናኝታችሁ የሆነ ደስ የሚል ባህሪ ያለው ሰው አለ አይደል? በቃ እንደዛ አይነት ነገር ናት ማለት ነው። ተጫዋች ናት። ይሄ ትልቅ ነው፣ ይሄ ትንሽ ነው፣ ይሄ የከሌ ነው፣ ይሄ የከሌ ነው እሷ ጋር የለም፣ አይነካካትም ማለት ነው። ተጫዋች ነው። ተጫዋችነት ደግሞ ያው ግን ሁሉም ገደብ አለው። ተጫዋች ሲባል ዝም ብሎ ልቅ አይደለም። ልቅ መሆን ሳይሆን በቃ አግባብ ባለው መልክ ተጫዋች፣ ከሰዎች ተግባቢ፣ በቃ የሚግባባ ሰው ከሰዎች አንድ ቀን ተዋውቆ አንድ ቀን ተገናኝቶ በአንድ ቀን የምትተዋወቅ እንደዛ ሲባል ደግሞ በአንድ ቀን ላወቀችው ሰው ደግሞ ያው ያየችው ሁሉ ነገሯን መዘርገፍ ማለት ሳይሆን በቃ በአግባቡ ተጫዋች ናት ማለት ነው። ወደ ማጠቃለያው የሄድን ነው። ግን ላይክ ሰብስክራይቡን
ያረጋችሁ ነው ወይስ የረሳችሁ ነው? ወደ ስድስተኛው ከማለፊ በፊት አሁንም ላይክ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ሀባይብ ጀማሪ ነኝ። ስድስተኛው መቼ መናገር መቼ ዝም ማለት እንዳለባት ታውቃለች። በቃ የሆነን ነገር ለመናገር መቼ ይህን ነገር ብናገረው ጥሩ ነው፣ ይህን ነገር ዝም ማለት ያለብኝ መቼ ነው? ዝም ብላ ባገኘችው ሰዓት አታወራም። ዝም ብላም ደግሞ ባገኘችው ሰዓት ዝም አትልም ማለት ነው። በነገራችን ላይ ዝምተኛ ሰው ብዙ ጊዜ ብዙ ነገር ማያቅ በቃ ወይ ጅል ነገር የሆነ ነገር ሊመስለን ይችላል ማለት ነው። ብዙ ጊዜ እንደውም ልብ ብላችሁት ከሆነ ዝምተኛ ሰዎች አደገኛ ናቸው ማለት ነው። ያኔ ለነገሮች አይቾክሉም አይፈጥኑም ማለት ነው። ግን ካወሩ የሆነን ነገር ከወሰኑ ይህንን ነገር ላርገው ብሎ ካሉ ደግሞ እንደነሱ ኃይለኛ የለም ማለት ነው። ዝምት ሲባል አሁን አንዳንድ ጊዜ ዝምተኛ ስለሆነ በቃ እሱ እኮ ምንም ባረገው ምንም አይልም፣ ምንም አያመጣ የምንለው ሰው ይኖራል ማለት ነው። ያ ሰው ግን የተነሳ ቀን እኔን አያርገኝ ይሄ እሱ ነው ወይስ ሌላ ሰው ነው እስከምትሉት ነው፣ አፍ እስከሚያስይዝ ነው የሚሆነው ማለት ነው። እና ደግሞ መቼ በቃ ያኔ ይሄ ከማስተዋል እንትን ያለ ነው። መቼ ልናገር መቼ ዝም ልበል፣ ይሄን ብናገር ያምራል ወይ ይሄን ብናገር ያስጠላል ወይ ብላ የምታወራ የምታስተውል ማለት ነው። እስቲ እናንተም ደግሞ ይሄ ይጨመር ይሄም ደግሞ አስፈላጊ ነው የምትሉትን ሀሳብ አስተያየት ኮሜንት ላይ አስቀምጡ ሀባይብ። ያው ብዙ ነገር ማውራት ይቻላል በዚህ ዙሪያ ማለት ነው። ግን ላይክ ሰብስክራይብ የለው እይታ ስለሌለው ያው ቪዲዮም ለመስራት ብዙም አያነቃቃ ማለት ነው። ለዛሬ ይዤላችሁ የቀረብኩት ይሄን ነበር ማለት ነው። የተወዳጅ ሴት 6 መገለጫዎች፣ አንደኛ ትሁት፣ ሁለተኛ አስተዋይ፣ ሶስተኛ አካባጅ አይደለችም፣ አራተኛው ግትር አይደለችም፣ አምስተኛው ተጫዋች ናት፣ ስድስተኛው መቼ መናገር መቼ ዝም ማለት እንዳለባት የምታውቅ ማለት ነው። እናንተስ እስቲ ምን ትላላችሁ በዚህ ዙሪያ? አያስማማችሁም እንዴ? እንግዲህ አላህ ጥሩ ነገሮችን ይወፍቀን፣ አስተውለን ምንራመድ አስተውለን ምንናገር አላህ ያርገን ማለት ነው። ማስተዋልን የመሰለ ነገር የለም። ማስተዋል ለብዙ ነገር ጠቃሚ ነው። ከብዙ ነገሮች እንድንከለከል ብዙ ነገሮችን ደግሞ እንድናገኝ ያረጋል። ቾኮላ ደግሞ ብዙ ነገሮችን እንድናጣ ያረጋል ማለት ነው። ማስተዋልን አላህ ይስጠን። ያ ሁሉም ካላህ ነው። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ቪዲዮን እስከ መጨረሻ ስለተከታተላችሁኝ እጅግ በጣም አርጌ አመሰግናለሁኝ። በዛውም ውሃውን ያያችሁ ዘና ፈታ ያላችሁ ማለት ነው፣ እየተዝናናችሁ እስከ መጨረሻው አዳምጡት ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ። ውድ የሀገሬ ልጆች በያላችሁበት የአላህ ሰላምና እዝነት አይለያችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።